በአህጉሪቱ የሚገኙ ከ120 ሚሊዮን በላይ ህዝብ እንዲሁም የአፍሪካ ህብረት መቀመጫና በተለያዩ መልኮች የለውጥ ጮራ በመሆን በተግባር ያሳየች ሀገር ዛሬ በሌላኛው ታሪካዊ ምዕራፍ ብቅ ብላለች። ይህች ሀገር በርካታ አፍሪካውያን በኩራት ተምሳሌታዊ አድርገው የሚጠቅሷት ፈለጓን የሚከተሉላት ድንቅ ምድር ኢትዮጵያ ነች። ዛሬ ላይ ህዝቦቿ መግባባት ያሻናል ብለው ጠረጴዛ ከበው ሲቀመጡ ልክ እንደ ወትሮው ሁሉ አፍሪካውያን ከፊት ሆነው በኩራት ሊመሰክሩ ተቀምጠዋል። ለዚህ ስብስብ ማስተላለፍ የሚፈልገው መልእክት እንደ አፍሪካ ህብረት የኢትዮጵያ ሰላም መረጋጋትና አንድነት እጅግ በጣም ስልታዊ ነው። ምክንያቱም የኢትዮጵያ ህዝብ ብቻ ሳይሆን ከዚያም ለቀጠናው ብሎም ለአህጉራችን ጠቀሜታ አለው። እዚህ እንደ አፍሪካ ህብረት ዋና መቀመጫችንን ከ63 ዓመታት በላይ ኢትዮጵያ ውስጥ አድርገናል። በዚህ በመወከላችን ክብር ይሰማናል። ልክ እንደ ወትሮው ሁሉ በቤታቸው አዲስ አበባ ለሌላ ጉባኤ የተገኙ እነዚህ ተሳታፊዎች ይህንን ወርቃማ የኢትዮጵያውያንን ምሳሌያዊ ተግባር በአጋጣሚም ቢሆን የመመልከቱን እድል ማግኘታቸውን አጫውተውናል። ኢትዮጵያውያን ለሀገራዊ ምክክር መሰባሰባቸው በሌሎቻችንም ዘንድ እንደ ቀድሞው ሁሉ ፈለግ እንድንከተል የሚያነሳሳን ነው ይላሉ። ኢትዮጵያ እያደገች ያለች ሀገር ናት። አፍሪካውያን መሪዎች ተገናኝተው ውሳኔዎችን እንዲያስተላልፉ የምታደርግም ነች። በእውነቱ ለዓለምም ቢሆን አፍሪካ ሀብታም መሆኗ እሙን ነው። አፍሪካ መጪውን ዓለም ወደ ተሻለ መስመር ለማሻገር ትክክለኛዋ የመጪው ተስፋና እድል ያለባት አህጉር ናት። ለዚህ ደግሞ እኛ አፍሪካውያን የምዕራባውያንን መፍትሄ ፍለጋ መሄድ የለብንም። እኛው ራሳችን እንደዚህ ምክክር ለችግሮቻችን መፍትሄዎችን ማበጀት አለብን። ይህ ደግሞ አፍሪካ ውስጥ ማየት የምንፈልገው እውን እንዲሆን ያደርጋል። ሁሉንም ዘርፎች በትክክለኛው መስመር ለመምራት ያግዘናል። ለዚህ ነው ምክክሩ በሌሎችም ሀገራት እንዲተገበር ለሌሎች የሚመከር ተግባር የሚሆነው። የዚህ ውጤት የሀገሪቱን ሰላም ግንባታና አንድነት እውን ማድረግ እንደሚሆን ተስፋ አደርጋለሁ የሚሉት ደግሞ ከታንዛኒያ ለመጀመሪያው የአፍሪካ አርብቶ አደሮች የኢኮኖሚ ልማት ፎረም አዲስ አበባ የተገኙት እንግዳ ናቸው። ዛሬም ዓለም ለሚሻው ሁሉ ስኬት ሰላማዊ የመፍትሄ አማራጭ ግድ እንደሚል በማስረዳት የሰላም ግንባታ እጅግ አስፈላጊ ጉዳይ ነው። በሀገራት መካከል የተለያዩ አትራፊ ትብብሮችን ይፈጥራል። እንደ ንግድ ባሉ ዘርፎች የጋራ ትስስር ያለው የውይይት መድረክና ትብብር ለመፍጠር ያግዛል። በተለይ ለአርብቶ አደሩ ጥያቄ መፍትሄ ማግኘት ያስችላል። መግባባት የቻለ ሰላማዊ ከባቢ ከተፈጠረ የአርብቶ አደሩ እንቅስቃሴም ይጠበቃል። ዜጎች ሰላም ማግኘታቸው ደግሞ የሀገሪቱን ብቻ ሳይሆን የአህጉሪቱንም ኢኮኖሚ ወደ ተሻለው መንገድ ያመራል። ለዚህ ደግሞ እንዲህ አይነት ትብብርን የሚፈጥር የምክክር መድረክ ሊመቻች ይገባል። ዓለም ዛሬ የኢኮኖሚ እድገቱን ለማረጋገጥ ላይታች የሚለው አንድነቱን ካስጠበቀ በኋላ መሆኑን በማንሳትም እኛ አፍሪካውያንም ይህንኑ ልንገነዘበው እንደሚገባ ይመክራሉ። በተለያዩ አማራጮች መገናኘት የሀገራት ህዝቦችን የትስስር ባህሪ መሆኑን በማንሳት ከነዚህ አንዱ የሆነው የአርብቶ አደሩ ጉዳይ በምክክሩ አጀንዳ ላይ ተካቶ ማየታቸው ደግሞ ለጎረቤት ሀገራት አርብቶ አደሮች ተሞክሮ የሚሆን ነው ይላሉ። እነዚህ የምክክር ውጤቶች መደርደሪያ ላይ ሳይቀመጡ ተግባራዊ የሚደረጉ ከሆነ ጠንካራ አቅጣጫዎችንና ደረጃዎችን በምንፈልገው መመልከት እንችላለን። ፋይናንስ እንኳን የሚጠይቅ ቢሆን ኢትዮጵያውያን በራሳቸው ነው መፈጸም ያለባቸው። እኛም እንደ ኬንያ ከዚህ በፊት በየዘርፉ ነው ስንመለከተውና ስንተገብረው የነበረው። ፖሊሲዎች ብቻቸውን መፍትሄ ስለማይሆኑ በምክክር ላይ የተመሰረተ ተግባራዊ እርምጃ ያስፈልጋቸዋል። እኛ የተለያዩ ሀብቶች አሉን፣ እስካሁን በአግባቡ መጠቀም ያልቻልናቸው። በምክክር ተስማምተው ሀገራት ይህንን መጠቀም ከጀመሩ ያኔ ድምጻችን መሰማት ይጀምራል። የሚጨበጥ ለውጥ ማየት እንችላለን። ሁሉም የልማት መስመሮች ትስስራቸው ይጠናከር ዘንድ አንዱ የአንዱን ሂደት መረዳት ግድ እንደሚልም ተነስቷል። ለዚህ ደግሞ ኢትዮጵያ የሚበጀውን መርጣለች። ለምሳሌ በዚህ አይነቱ ምክክር እውቀቶችን አንዱ ከአንዱ ሌሎች ነገሮችን መቅሰም ይችላል። ለምሳሌ ሶማሊያ ያለው ከታንዛኒያ መውሰድ ይችላል። በሌላኛውም ሌላ ሊገኝ ይችላል። ነገሮችን የምንረዳበት መንገድ የተለያዩ ሊሆን ይችላል። ይህ ሁሉ የሚሆነው ግን ሰላማዊ አህጉርን፣ ሰላማዊ ሀገርንና ከባቢን ለመፍጠር ነው። ሁሉም ነገር ለአንድ ግብ ይተባበራል። እሱም የሀገራችንን የኢኮኖሚ ልማት ማፋጠን ነው።